ለእያንዳንዱ ጥያቄዎቻችሁ እንዲሁም በዛውም አዲሱ ቤቴን አሳያችኋለሁ። ነገ ያበደ ቪዲዮ ይቀረጻል። ጀስት ላይታይ ይችላል። ምክንያቱም እናንተ ነው ስፔሻሊ ድረስ ምላሽ የምንሰጣችሁ ለእናንተ መልስ ስልክ ደረጃ ድረስ እና ሁላችሁም ሄዳችሁ ጥያቄዎቻችሁን እንዳለ አሳውቁ። ከዚህ በኋላ ወደ ስራ ተመልሻለሁ ይላል ዩቲዩብ ላይ። ከዚህ በኋላ በየ2 ቀን ቪዲዮ ይለቀቅላችኋል። ስለዚህ ኮሜንት አንዴ አስላንትን ብላችሁ እሺ እሺ። እና ደግሞ ምን አለ መሰላችሁ አንዳንዴ ጀስት ሌላ ምንም እንትን ነው ነገር የለም። ንቄ ሰተዋችሁ ሊገባችሁ ይገባል። እሺ ዝም ማለት አንዳንዴ ማለት ነው ይኸውላችሁ፣ ዝም ብላችሁ ከመቀባጠር ዝም ማለት ይሻላል። እሺ ማይሆን ነገር አትበሉ እና በቃ ንቃችሁ መስሎ ዝም አይነከስ። ጋይሶች ዩቲዩብ ቪዲዮና ፖስት አሉ ጥሉኝ። እሺ አሬ እንግዲህ ጋይሶች በተደብላችሁ ያለቅም እኔን እንደዚህ ነው። እሺ ለእናንተ ማስረዳት አይጠበቅብኝም፣ ግን ላይቭ ላይ ከካሜራ ጀርባና ከካሜራ በፊት ምናምን የሚባል ነገር የለም። እኔ ከካሜራም ጀርባም ፊትም ያው ነው። አቤኔ ነው። አንድም ቀን ላይቭ ላይ ሳስመስል አይታችሁ ነው አታውቁም። አንድም ቀን በስተት ገባችሁ አይደል? ስለዚህ ምንም ማድረግ አይቻልም። የሚያቀኝ እኔን ያቀኛል፣ ላይቭ ላይ የሚያቀኝ ያቀኛል። እሺ ስለዚህ ጥሉኝ፣ ሁላችሁም ጥሉ፣ ችግር የለም። ሰው በቃ አለቀ። ከዚህ በኋላ ያለው ነገር እሺ ሰው ሁሉ ወደ ምርጫው ይገባል። አው ብያለሁ። እና ሁላችሁም ሄዳችሁ ጥያቄዎቻችሁን እንዳለ አሳውቁ። ከዚህ በኋላ ወደ ስራ ተመልሻለሁ ይላል ዩቲዩብ ላይ። ከዚህ በኋላ እና ደግሞ ምን አለ መሰላችሁ አንዳንዴ ጀስት ሌላ ምንም እንትን ነው ነገር የለም። ንቄ ሰተዋችሁ ሊገባችሁ ይገባል። እሺ ዝም ማለት አንዳንዴ ማለት ነው ይኸውላችሁ፣ ዝም ብላችሁ ከመቀባጠር ዝም ማለት ይሻላል። እሺ ማይሆን ነገር አትበሉ እና በቃ ንቃችሁ መስሎ ዝም አይነከስ። ጋይሶች ዩቲዩብ ቪዲዮና ፖስት አሉ ጥሉኝ። እሺ አሬ እንግዲህ ጋይሶች በተደብላችሁ ያለቅም እኔን እንደዚህ ነው። እሺ ለእናንተ ማስረዳት አይጠበቅብኝም፣ ግን ላይቭ ላይ ከካሜራ ጀርባና ከካሜራ በፊት ምናምን የሚባል ነገር የለም። እኔ ከካሜራም ጀርባም ፊትም ያው ነው። አቤኔ ነው። አንድም ቀን ላይቭ ላይ ሳስመስል አይታችሁ ነው አታውቁም። አንድም ቀን በስተት ገባችሁ አይደል? ስለዚህ ምንም ማድረግ አይቻልም። የሚያቀኝ እኔን ያቀኛል፣ ላይቭ ላይ የሚያቀኝ ያቀኛል። እሺ ስለዚህ ጥሉኝ፣ ሁላችሁም ጥሉ፣ ችግር የለም። እና ደግሞ ለአንድ ነገር ምላሽ መስጠት ፈልጋለሁ። ምላሹ 2 እግር አለኝ ተብሎ 2 ዛፍ ላይ ወጣ ማለት ነው። ስለዚህ አዎ ምርጫ ሰጥታችሁ ነበር እኮ ጥያቄያችሁ። አዎ ለምን ከሆነ እሱን አሁን አልናገርም። ምናልባት ሰኞ ልነግራችሁ እችላለሁ። ደስታው ላይ መውራት አልፈልግም እንደዚህ አይነት ጉዳይ። አሁንም ስለደበረኝ ብዙ ሪከርዶች ተልኮልኝ ስላየሁ እንጂ ለዚህ ነገር ምላሽ መስጠት ፈልጌ አይደለም። ንቄ ማለፍ ነው ያለብኝ። ገባችሁ አይደል? ሰው በቃ አለቀ። ከዚህ በኋላ ያለው ነገር እሺ ሰው ሁሉ ወደ ምርጫው ይገባል። አው ብያለሁ። አው ብያለሁ ጋይሶች። ሰልቢ ነው ኮሜንት ለምን እንደዚህ ያልከኝ? አው ብያለሁ። ምክንያት እኔን ታውቁኛላችሁ። ምክንያት ባይኖርም እንደዚህ አለ። አለቀ ጋይሶች በቃ እሺ። ወጥቶ መሰለኝ
አቤኒ ወይ እንዴት አምሽሽ? እንዴት ነህ? አለም ደህና ነሽ? ሚውት ነው እንዴ ያለከው? አይሰማም እንዴ? ድምጽ አይሰማም። አሁንስ? አቤል አይቼው ነበረ። የት ሄዶ ነው? ጃኒ አሁን ገና እየገባሁ ሪሊ እና ታብታብ እያስደረግክ ነው? ኧረ እኔ ሳልላችሁ ይኸው 3 ደቂቃ ነው 35,000 ታብታብ ገብቷል። ዛሬ እኮ ጌም አለ የቢኒ። እንዴት ሳትሄድ? ማን ነው ቢኒ? አላውቀውም። ኧረ ቢኒ ይሄ ሁል ጊዜ ስለ እንትን የሚያወራው ልጅ ምናምን እዛ መስላችሁኝ እኮ ነው ስፈልጋችሁ አሳው እና ምንም ነገር ቢመጣ ምንም ነገር ቢሆን ምንም ነገር ቢፈጠር ምንም አይነት ነገር ቢሆን አላማዬ የኔ ስራ እንጂ ነገር አይደለም። ስለዚህ ሰው የፈለገውንም እንኳ ቢል እናንተም የምትሰጡትን ነገር እወቁ። ቢሳካላችሁ አይደለም እዚህ ያለ ሰው እዛ ውጭ ያላችሁ ራሱ እንድመለስ የምትፈልጉ አላችሁ። በቃ የሆነ እናንተ በምትናገሩ ነገር እናንተ ፕሮፋይል ለጥፋችሁ መጣችሁ ተናገራችሁ ብዬ አይሰሙኝም። ሲቀጥል ደግሞ እኔ ገብቼ የማነበው እንደዚህ የሚቀልደው ሰማችሁን እየጠራው የምጫወተው ስለምወዳችሁ ስለማከብራችሁ ነው። ገባችሁ እንጂ ሌላ ነገር አይደለም። ሌላ ነገር አይደለም። እኔ ስራ መስራት ነው የምፈልገው። እኔ የምወደደው ምን አድርጌ ነው? እኔን የምትወዱ ምን አድርጌላችሁ ነው? ንገሩ። ምን አድርጌ ነው እኔን የምትወዱኝ? አንደኛ ቅመም መሆኔ፣ ሁለተኛ ከዛ ተነስቼ ዝም መድረሴ፣ ማንም ማድረግ ያልቻለውን ነገር ስላደረግኩኝ እዛም ያለው እዚህም ያለው የሚረባረብብኝ ማንም ማድረግ ያቃተውን ነገር እኔ ስላደረግኩኝ ነው። አይደለም? እሺ እርግብ አልሰጥም የሚመት ቆንጆ እና እኔ አዳሪ ማታ እንደ ማታ እውነት ንገሪኝ ካላችሁ እንደ ዛሬ የትናንትናይቱ ማታ አልተናገሩም እዚህ ሚዲያ ላይ ሲቻል ደግሞ እዚህ ጋር ጥፋተኛው ሂጂ አውሪ የሰማንሽ ማሪ ኔትወርክ ነው የኔ እሷ ነው የኔ ነው የእሷ መሰለኝ። እሺ ዜዶ አሽቃባጭ አንቺ ደንደባ ሀያ ምን አልሽኝ? ስራ ይዤ ምንድን ነው ያልሽኝ? አልሰማሁም። እኔማ በቃ አንዳንድ ሴት ልጅ ስትነካ እየደበረኝ ነው። እሷን አትንኩ። ሌሎቹ ያው ሰውነን እንደምንመለከተው እንመለከታለን ምናምን። ግን እኔ ደግሞ ጥያቄ ጠየኩሽ። ኮስተር የሚያደርገው ነገር ትክክል ነው ወይ አልኩሽ። ወይ ታውራ ካላ ያለች ይሰማሉ ቀጤ እሱ እንግዲህ የእሷን ነው የሚሆነው። ስለ እሷ አይመለከተኝም። እሷ ግን የምታውቀው ነገር የለም። እሷ እንደ ብራዘር ነው የምታየው። በቃ እኔ ግምጃን ነው የምከተለው፣ ግምጃን ነው የምወዳት ምናምን ብራዘር ነው እሷ እያየች እዛ ሳይት አይሆን ነው እና እንዲም ተመጣላቸው አላውቅም። አንቺ ሞዴሬተር ስጅኝ ነገር ቆይስቲ አንድ ቁጥር ወይ ቀጤ ማሪ አንቺም ጨዋታሽ ተመችቶኛል። ቀጤ ውዴ ይሄ አንድ ቁጥር ጽፌልሻለሁ። አሁን እዚህ ጋር ይሄ ሚዲያ ነው። እስቲ ጽፋች ቤቻ ስም ላይ ምንድን ነው ስራ ሳጨርሽ ነው የመጣሽው? ቀጥ ሉዘር የምትጋባ ቀጥ ማሪ ሚዲያ ነው። ሚዲያ ሰው እንትን የሚለው የምታየውና አስተያየት ነው የሚሰጠው። እኔ እዚህ ጋር ግምጄ ጥፋተኛ ነው ብዬ አላምንም። ለምን ብትይ የሚያስፈልገው ኮስተር ነው። በቃ እኔ በኮስተር ነው። በቃ ኮስተር እኔ ያልኩት እንዲህ ነው ያልኩት። እኔ ሙዴ ሁለተኛ ደረጃ እኔ እንደሚመስለኝ የሆነ ሴራ ያለን የሚመስለኝ በቀስቴም በኮስተርም በቃ የሆነ ልጅቷን ለመጣል። አንደኛ ልጅቷ ብዙ ተከታይ ያላት፣ ሁለተኛ ልጅቷ አሁን እያደገ የመጣችው ፓርክ አንቺ ስታርጊ ያኔ በሆነ ጊዜ ወይን ታመሽ ያልጠየቅሽ ዘመድሽ ጓደኛሽ ስታገኝ ብዙ ሰው ይከብሻል።
አሁን እንደዛ ነው የሚመስል ልጅቷን ከሰው ለማስጠላት ደረጃ ደግሞ የሆነ ሴራ የተጠነሰሰባት ከበፊት ከሰዎቹ ተከስከት ነበር። ከአሁን በፊት ከነቡት ጋር ነበር። እንዴት አሁን መጣ ስዋግ? እኔ ይሄን ነው የማምነው። አሁን ቢሆን ጆኖቷን አትንኳን። እኔ አልነካዋትም እኮ እኔ ያልኩሽ ቀስቴና ኮስትር የጠነሰሱት ድራማ አለ ነው ያልኩት እኮ እኔ ገባሽ? የጠነሰሱት ድራማ አለ። ልጅቷን እስከ ዛሬ የት ሄደው ነበረ? ገባሽ? እስከ ዛሬ የት ሄደው ነበረ? ያኔ ቦቼ እንደዛ ሲያረጋት ሚዲያ ላይ አላቃትም ሲል ቀስቴ ወጥቶ አልተከራከረላትም። ማንም እዚጋ የምፈርደው ለእውነተኛ ነው። ነገ እንሞታለን። የሆነ ቦታ እንዳትወርቅ ነው የምፈራው ማለት ነው። ለምን አሁን እዚጋ የተከተለሽ ያጎበጎበልሽ ብዙ ሰው ተከታይ ያላት፣ ነገ ግን ወይን ሊሄዱ ይችላሉ። እውነት እኮ ይወጣል፣ ተደብቆ አይቀርም። ይችል ለምንድን ነው? ምን ሆና ነው እንደዚህ የሚያደርጓት? ለምን በራሷ ሳትመራም? ሁለተኛ ደረጃ ደግሞ ቀስቴ በፊት ከነቡች ጋር ነበረ አብሮ ያለመታለ ሰዓት ከልደቱ በኋላ ነው ቆስተር ከመጣ ወዲያ አብሮ የሚያጀበጅቡት። እኔ የሆነ ሴራ በቤተሰብ መጥቶ የሆነ ሴራ ልጅቷን ብዙ ተከታይ ስላላት አሁን ስላደገ እነኛ ስለበለጠች ልጅቷን ለመጣል ነው። እኔ ይሄ ነው በቃ ይሄን ነው የምለው፣ ሌላ ምንም ማለት ነው። እዚህ ደግሞ እግዚአብሔር ሁላችሁም በጸሎት አድርጉላት። ልጅቷን አትስደቧ። መርገጥ የፈለጋችሁትን እየዘቀዘቃችሁ እርገጡ። እኔ አልሰደብኳት። እኔ ምለው ማሪ እንዳንቺ ነው። እኔ ምልሽ ቀስቴና ኮስትን የሆነ የጠነሰሱ ጥንስስ አለ ለዝች ልጅ ለመሰለሽ ማለት ነው። ቆንጠይቅሽ እኔ እስከ ዛሬ ድረስ ቦቼ ያኔ ሲያስለቅሳት ሚዲያ ላይ ወጣ ስታለቅስ እነ እንትና ነበሩ እና ሌሎች ልጆች ነበሩ ጓደኞቿ፣ አሁን የሉ እነሱ ነበሩ። ዛሬ ኮስትር ፈራጅ ሆኖ እስኪ ሚዩት አርጊ፣ በእናትሽ ሚዩት አርጊ። አሁን መታ ቆሎ ቤት መሰል ሚዩት አርጊ። ምንድን ነው ለምንድን በማያገባችሁ የምትገቡ? ምን አገባሽ? ሽንት ቤትሽን አጥበሽ አልጨረስሽም? አሁን ስትጀምር አንቺ እኮ ትልቅ እየሴትዮ ነሽ። ስለ ስለት ምን አገባሽ? ስለ ኮስትር ስለ ግምጀ ምን ያገባሻል? ልጆችን አታሳድጊም? ፍቅር ናታሳድጊ ፍቅር አለ ያንሳችሁ የኔና